ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኬል እጅግ አስደናቂ የጤና ጥቅሞቹን፣ የአመጋገብ ይዘቱን እናም የአሰራር መንገዶቹን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ላይክና ሼር እያደረጋችሁ ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ አድርጉላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ እንለፍ። ኬል አረንጓዴ፣ ርካሽናም ወደ ምግቦችም ለመጨመር ቀላል ሆኖ ሳለ አብዛኛው ሰው ግን ትኩረት አይሰጠውም። ኬል ከብሮኮሊ፣ ከጎመን፣ ከብራስልስ ስፕራውትናም ከኮሊፍላወር ወይም ደግሞ ከአበባ ጎመን ጋር በአንድ የቤተሰብ ዘርፍ የሚመደብ አትክልት ነው። ልዩ የሚያደርገው ነገር ደግሞ በጥቂት መጠን ውስጥ የተቀናጁ በርካታ ቫይታሚኖች፣ ሚነራሎች፣ ፋይበር፣ ካሮቲኖይዶችናም በእጽዋት ላይ የተመሰረቱ ውህዶች ስብስብ ነው። ኬል የጎመን ዝርያ የሆነ ጥቁር አረንጓዴ ቀለምና ጥቅልል ወይም ደግሞ ሽብሽብ ያሉ ቅጠሎች ያሉት የአትክልት አይነት ነው። በምግብ ይዘቱ እጅግ ከፍተኛ በሆኑ የቫይታሚኖችና ማዕድናት መጠን ምክንያት በዓለም አቀፍ ደረጃ እንደ ሱፐርፉድ ይቆጠራል። ከጥቁር ጎመን ወይም ከመደበኛው የሀገር ውስጥ ጎመን ጋር በጣም ይመሳሰላል። ነገር ግን ቅጠሎቹ የበለጠ ጠንከር ያሉ እናም ሸካራም ናቸው ማለት ነው። ታዲያ ኬልን በቀላሉ ማግኘት የማትችሉ ከሆነ የሀገራችን ውስጥ ጥቁር ጎመንን መጠቀም ትችላላችሁ። ታዲያ የኬል የአመጋገብ ይዘቱን በዓለም አቀፍ የግብርና ሚኒስቴር መረጃ መሰረት በጥሬው እናም በበሰለ መልኩ ምን ያክል ንጥረ ነገሮችን እንደሚይዝ እንመልከት። ጥሬ ኬል አንድ ሲኒ ወይም ወደ 21 ግራም ያክል የሚመዝን ካሎሪ ከ7 እስከ 9 ካሎሪ፣ ካርቦሃይድሬትስ 1 ግራም ያክል፣ የምግብ ፋይበር 1 ግራም ያክል፣ ፕሮቲን ከ0.6 እስከ 1 ግራም፣ ስብ ከ0.1 እስከ 0.2 ግራም፣ ምንም ስብ የለውም ማለት ይቻላል። ቫይታሚን ኬ ደግሞ ከ80 እስከ 110 ማይክሮግራም በቀን የሚያስፈልገንን እስከ 90%ን ይሸፍናል። ቫይታሚን ሲ ደግሞ ከ19 እስከ 22 ሚሊግራም የቀን ፍላጎታችንን እስከ 25%ን ይሸፍናል። ቫይታሚን ኤ ቤታ ካሮቲን የምንለውን ከ50 እስከ 60 ማይክሮግራም፣ ካልሲየም ደግሞ ከ30 እስከ 50 ሚሊግራም፣ ፖታሲየም ከ70 እስከ 90 ሚሊግራም፣ ብረት ወይም ደግሞ አይረን ከ0.3 እስከ 0.4 ሚሊግራም ይይዛል። የበሰለው ኬል ደግሞ አንድ ስኒው ወደ 130 ግራም ያክል ይሆናል። ይህ ደግሞ ካሎሪው ከ33 እስከ 36 ካሎሪ፣ ካርቦሃይድሬትስ ከ6 እስከ 7 ግራም፣ ፋይበር ከ2.5 እስከ 3 ግራም፣ ፕሮቲን ከ2.5 እስከ 3 ግራም፣ ስብ 0.5 ግራም ያክል፣ ቫይታሚን ኬ ደግሞ ከ400 እስከ 500 ማይክሮግራም የቀን ፍላጎታችንን ከ300% በላይ ይሸፍናል። እጥፍና እጥፍ ነው። ቫይታሚን ሲ ደግሞ ከ50 እስከ 55 ሚሊግራም የቀን ፍላጎታችንን ከ50% በላይ ይሸፍናል። ቫይታሚን ኤ ወይም ቤታ ካሮቲን ደግሞ ከ170 እስከ 200 ማይክሮግራም፣ ካልሲየም ከ170 እስከ 180 ሚሊግራም፣ ፖታሲየም ከ290 እስከ 300 ሚሊግራም፣ ብረት ወይም ደግሞ አይረን ከ1.1 እስከ 1.2 ሚሊግራም ይይዛል ማለት ነው። በኬል ውስጥ የሚገኙ ዋና ዋና ጠቃሚ ውህዶች ደግሞ ካሮቲኖይዶች ይገኛሉ። እንደ ሊዩቲን እናም ዚያክሳንቲን የምንላቸው የአይን ብሌንን ከጉዳት የሚከላከሉ ኃይለኛ ተፈጥሯዊ ቀለሞች ናቸው። ግሉኮሲኖሌትስን ይይዛል። ኬል ሲከተፍ ወደ ባዮሎጂካዊ ንቁ የሴል መከላከያ ውህዶች ወደ አይዞቲዮ ሲያኔትስ ይለወጣሉ። ፍላቮኖይዶችን እንደ ኪውሪሲቲን እናም ካምፒፈሮልን ይይዛል። የአንቲኦክሲዳንትና የአንቲ ኢንፍላማቶሪ ጥቅም ያላቸው የእጽዋት መር
ውህዶች ናቸው። ዝቅተኛ ኦክሳሌትም አላቸው። ከስፒናች ጋር ሲነጻጸር አነስተኛ ኦክሳሌት ስላለው በውስጡ ያለው ካልሲየም በሰውነታችን በቀላሉ እንዲመጠጥም ያደርጋል ማለት ነው። ታዲያ ኬልን ስንመገብ በትክክል ምን ጥቅሞችን እያገኘን እንደሆነ እንመልከት። አንደኛ፣ ኬል በጣም ዝቅተኛ ካሎሪ አለው። ኬል እጅግ በጣም አነስተኛ ካሎሪ ካላቸው አትክልቶች ውስጥ አንዱ ነው። አንድ ስኒ ጥሬ የተከተፈው ኬል ወደ 21 ግራም ያክሉ 7 ካሎሪ ብቻ ሲኖረው የተቀቀለው ወይም ደግሞ የበሰለው ደግሞ በአንድ ስኒ 33 ካሎሪ ያክል ብቻ ይይዛል። ኬል ካሎሪው በጣም አነስተኛ ቢሆንም በውስጡ የሚገኙት እንደ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኬ፣ ካልሲየም እና ፖታሲየም ያሉ ንጥረ ነገሮች መጠን ግን እጅግ ከፍተኛ ነው። ይህም የካሎሪ መጠናችንን ሳንጨምር ሰውነታችን የሚያስፈልጉትን አብዛኛዎቹን ቫይታሚኖች እንድናገኝ ይረዳናል። በውስጡ ያለው የምግብ ፋይበርናም የውሃ መጠን ከፍተኛ በመሆኑ በጥቂት ካሎሪ የሆድ መሙላትናም የመጥገብ ስሜትንም ይፈጥራል። ይህም በምግብ ወቅት የምንወስደውን አጠቃላይ የካሎሪ መጠንን ለመቀነስ ያግዛል። ካሎሪው እናም የካርቦሃይድሬት ይዘቱ ዝቅተኛ በመሆኑ በደም ውስጥ ያለውን የስኳር መጠን በፍጥነት አይጨምርም። ኬል አስደናቂ የሆነው ከፍተኛ ካሎሪን ስለሚሰጥ ሳይሆን በጣም በጥቂት ካሎሪ ውስጥ በርካታ ቫይታሚኖችንና ጠቃሚ የእጽዋት ውህዶችንም ስለሚይዝ ነው። ሁለተኛ፣ ኬል የቫይታሚን ሲ ምርጥ ምንጭ ነው። ሰዎች ስለ ቫይታሚን ሲ ሲያስቡ ወደ አእምሯቸው በቀጥታ የሚመጣው ብርቱካን ነው። ነገር ግን ኬልም ቢሆን ከፍተኛ የቫይታሚን ሲ መጠንን ይሰጠናል። ቫይታሚን ሲ ደግሞ እጅግ አስፈላጊ ነው ለመደበኛ የበሽታ መከላከል አቅም፣ ለኮላጅን ምርት፣ ቁስልን ለማዳን፣ አይረን ወይም ደግሞ ብረት በሰውነት እንዲመጠጥ ለማድረግና ሴሎችን ከኦክሲዲቲቭ ስትረስ ለመጠበቅ፣ ሰውነትን ከበሽታዎች የሚከላከሉና ህዋሳትን የሚንከባከቡ ንጥረ ነገሮችም አሉት። ሶስተኛ፣ ለአይን ጤና የሚጠቅሙ ካሮቲኖይዶችን ይዟል። ኬል ሊዩቲን እናም ዚያክሳንቲን የተባሉ ቀለሞችን ይዟል። እነዚህ ውህዶች በአይን ብሌን በረቲና ውስጥ ስለሚከማቹ ለአይን እንደ ተፈጥሯዊ መከላከያ ያገለግላሉ። ኬልን መመገብ ካሎሪን ሳይጨምሩ የአይንን ጤና ለመጠበቅ ይረዳል። አራተኛ፣ በቫይታሚን ኬ የበለጸገ ነው። ኬል የሚታወቅበት ዋናው ቫይታሚን ኬ ነው። ይህም ቫይታሚን ለደምና ለአጥንት እድገት ወይም ደግሞ ለሜታቦሊዝም ወሳኝ ነው። ታዲያ የደም ማቅጠኛ መድኃኒቶችን እንደ ዋርፋሪንን የምትወስዱ ከሆነ የቫይታሚን ኬ መጠናችሁን በድንገት መቀየር የመድኃኒቱን አሰራር ሊነካው ስለሚችል የሕክምና ባለሙያችሁን ማማከር ይኖርባቸዋል። አምስተኛ፣ የምግብ መፈጨት ስርዓትንም ይደግፋል። በውስጡ ባለው ፋይበር አማካኝነት የሆድ ዕቃ እንቅስቃሴን ያስተካክላል። ነገር ግን ኬል የሆድ ዕቃን አስማታዊ በሆነ መንገድ የሚያጸዳ ሳይሆን የሰውነትን ተፈጥሯዊ የምግብ መፈጨት ሂደትን የሚያግዝ ተፈጥሯዊ ምግብ ነው። የፋይበር መጠኑ ከፍተኛ በመሆኑ ለምግብ መፈጨትና ለሆድ ዕቃ ጤንነት ይረዳል። ስድስተኛ፣ ኬል የልብን ጤና ይደግፋል። ጥናቶች እንደሚያሳዩት አረንጓዴ ቅጠላቅጠሎችን አብዝቶ መመገብ ከልብ ጤና መሻሻል ጋር የተያያዘ ነው። ኬልን መመገብ አጠቃላይ ጤናማ የምግብ ስርዓትን ለመገንባት ይረዳል። ከፍተኛ የካልሲየም የማግኒዥየም እናም የፖታሲየም ይዘት ስላለው የአጥንት ጥንካሬን ይጨምራል። የደም ግፊትንም ለመቆጣጠር ያግዛል። ሰባተኛ፣ የክሩሲፈረስ አትክልት ውህዶችን ይዟል። ኬል ሲከተፍ ግሉኮሲኖሌትስ የተባሉ ውህዶች ወደ ባዮሎጂካዊ ንቁ ውህዶች ይለወጣሉ። ሳይንቲስቶች እነዚህ ውህዶች ሴሎችን ከመጉዳት በመጠበቅ ረገድ ያላቸው ሚና እያጠኑም ይገኛሉ። ኬል የካንሰር ማዳኛ መድኃኒት ሳይሆን የጤናማ አመጋገብም አካል ነው። ስምንተኛ፣ ያለ ተጨማሪ ካሎሪ ከፍተኛ አልሚ ምግብን እንድናገኝ ይረዳናል። ኬልን በቀላሉ ወደ እነዚህ ምግቦች ማደባለቅ ይቻላል። ወደ ሾርባዎችናም ወደ ወጦች፣ ወደ እንቁላል ፍርፍር እንደ ኦምሌት ወዳሉት፣ ወደ ሰላጣዎችና ወደ እስሙዚዎችና የጥራጥሬ ምግቦች ውስጥ
9ኛ ለረጅም ጊዜ ጤናማ አመጋገብም መሰረት ነው። በአመጋገብ ጥናት ውስጥ ትልቁ ትምህርት የአንድ ሱፐርፉድ መኖር ሳይሆን አጠቃላይ የምግብ ስርዓታችን አትክልትና ፍራፍሬዎችን ያካተተ መሆኑ ነው። 10ኛ እድሜ እየጨመርን ስንሄድ የበለጠ እጅግ ጠቃሚ ነው። እድሜያችን እየጨመረ ሲሄድ የካሎሪ ፍላጎታችን ሳይጨምር የቫይታሚንና የሚኒራል ፍላጎታችን ይጨምራል። ኬል ደግሞ አነስተኛ ካሎሪና ከፍተኛ አልሚ ነገር ስላለው ለነዚህ ምርጥ ተጣማሪ ነው። ታዲያ ኬልን እንዴትናም ምን ያክል መመገብ እንዳለብን ደግሞ እንመልከት። በየቀኑ ከፍተኛ መጠን መውሰድ አይጠበቅባችሁም። በጥቂቱ ወደ ሰላጣ፣ ወደ ሾርባ ወይም ከጥራጥሬዎች ጋር ቀላቅላችሁ ተመገቡት። ዋናው ነገር የተለያዩ አትክልቶችን እንደ ስፒናች፣ ብሮኮሊ፣ ካሮትን አቀላቅሎ መመገብ ነው። በጥሬው በሰላጣ መልክ ቅጠሉ ጠንከር ስለሚል በዘይትና በሎሚ ትንሽ ማሸት ይመረጣል። እንደዚህ መመገብ ትችላላችሁ። እንደ ሀገር ውስጥ ጎመን ደግሞ ተከትፎ በዘይትና በሽንኩርት በመጥበስ መመገብ ይቻላል። እንዲሁም በስሙዚ ውስጥ ከፍራፍሬዎች ጋር ፈጭታችሁ መጠጣትን ትችላላችሁ። ታዲያ ጥሬ ወይስ የበሰለው ኬል የትኛው ይሻላል ካላችሁ ሁለቱም እጅግ ጥሩ ናቸው። ጥሬው ለስሙዚና ለሰላጣ የሚሆን ሲሆን ማብሰል ደግሞ ለመብላት ቀላል ያደርገዋል። ሁለቱም ምርጥ ናቸው። ታዲያ ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? አንደኛ የደም ማቅጠኛ እንደ ዋርፋሪንን የሚወስዱ ሰዎች በቫይታሚን ኬ ይዘቱ ምክንያት ከሐኪም ጋር መማከር ያስፈልጋል። ሁለተኛ የምግብ መፈጨት ስሜታዊነት ወይም ሴንሲቲቪቲ ያለባቸው ሰዎች ጥሬ ኬል ጋዝን ሊፈጥር ስለሚችል በጥቂቱ መጀመር ይመከራል። ሶስተኛ የጤና ችግር ያለባቸው ሰዎች ኬልን እንደ መድኃኒት መተኪያ መጠቀም በፍጹም አይገባም። በአጠቃላይ ኬል አስማታዊ ነገር አይደለም፣ ነገር ግን በጣም አነስተኛ ካሎሪና ከፍተኛ አልሚ ምግብን የሚሰጥ እጅግ ድንቅ አትክልት ነው። ጤናችሁ በአንድ ምግብ ብቻ አይቀየርም። በየቀኑ በምናደርጋቸው ጥቃቅን ጤናማ ልማዶች ግን ይገነባል። ግቡ አንድ አስማተኛ ምግብ መፈለግ ሳይሆን ለብዙ ዓመታት የሚዘልቅ ጤናማ የሆነ የአመጋገብ ባህልን መገንባት ነው። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ቪዲዮ ደግሞ ከተመቻችሁ ላይክ እና ሼር ማድረጋችሁን በፍጹም እንዳትዘነጉ። ላይክ ሳታደርጉ በፍጹም እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።